አሰብን እንደ ታጁራ ንሽጠው ሻዕቢያ ተስፋ ቆረጠ። አሰብን ለማዳን ጦርነት ከመክፈት ያድናል የተባለለት ስትራቴጂካዊ አማራጭም አሰብን ለውጭ ኃይሎች መስጠት ስለመሆኑ ተሰምቷል። ስለ አዲሱ በሽታ ከአዲስ አበባና ሐዋሳ የተሰማው ጤና ሚኒስቴር ስለ አዲሱ በሽታ መግለጫ ለመስጠት ተገደደ። 27 ዓመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው? ፕሮፌሰር ብርሃኑ ነጋ ዳውን የሚለው ተቃውሞ በርትቶባቸዋል። የተማሪዎች ተቃውሞ መቀጠሉን ተከትሎ ዩኒቨርሲቲዎች ሊዘጉ ይችላል የሚል ስጋት ፈጥሯል። ፕሬዚዳንት ኢሳያስ አፈወርቂ የውጭ ኃይሎችን ወደ ቀይ ባህር ቀጠና መጋበዝ ነው ካሉ ሳምንት ባልሞላ ጊዜ ውስጥ አሰብ ለውጭ ኃይሎች ተላልፋ ጸጥና የወታደራዊ ቤዞችና ሎጂስቲክ ማዕከል ትሆን የሚል ቆምጨጭ ያለ ጥያቄ አደረ ቤተ መንግስትን አንኳኩቶ ገብቷል። ጥያቄው የመጣው ከራሱ የሻዕቢያ ደጋፊዎች መሆኑ ደግሞ ለኢሳያስ አፈወርቂ ያልታሰበ ነው የተባለ ሲሆን ሁኔታው ኤርትራ አሰብን በኃይልም በዲፕሎማሲም ከኢትዮጵያ የማዳን አቅም እንደሌላት ማሳያ ነው እየተባለ ይገኛል። ከአስመራ የተሰማውን ጥብቅ መረጃ ይዘናል። ወዲህ ደግሞ ፕሮፌሰር ብርሃኑ ነጋ ዳውን የሚለው ተቃውሞ እንደበረታባቸው እየተነገረ ባለበት ወቅት ዩኒቨርሲቲዎች ሊዘጉ እንደሚችሉ ጥብቅ መረጃ ወጥቷል። ይህንን ጨምሮ ስለ አዲሱ ማርበርግ ቫይረስ በሽታ ከጤና ሚኒስቴር አሁን የተሰጠውን መግለጫ አክለንበት በዝርዝር ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም በወደቡ ጉዳይ አንዋጋም በሚል ከህዝቡ ዘንድ ያልታሰበ ተቃውሞ የገጠመውና በሰራዊቱ ጥራት መተማመን አቅቶት የቤት ለቤት አፈሳን ስራው ያደረገው የኢሳያስ አፈወርቂ መንግስት ከምሁራኑና ከዲያስፖራው በኩል በጦርነት አሰብን ማዳን አትችልም የሚል መርዶ ደርሶታል። አሁን ኢሳያስ አፈወርቂና ከሻዕቢያ ወታደራዊ አዛዦች በቀር በጦርነት አሰብን ማስቀረት እንደማይቻል አብዛኛው ኤርትራዊ ገብቶታል። ለዚህም ይመስላል ወጣቱ በወደብ ማስጠበቅ ሰበብ እሳት ውስጥ ገብተን ለኢሳያስ አፈወርቂ የማይረካ የስልጣን ፍቅር መስዋዕት መሆን አንፈልግም በሚል ሀገርን ጥሎ በባህርና በበረሃ እየተሰደደ ሲሆን በውጭ ያለውና የተሻለ የመናገር ነጻነት ያለው ደግሞ አሰብ የኢትዮጵያን ጥሩ ሀብት መሆኗን እናውቃለን፣ በአሰብ ጉዳይ ጦርነት ቀስቅሳችሁ ወጣቶቻችን አታስጨርሱ የሚል ግፊት እያደረገ ይገኛል። ከውስጥ በዝምታ ተቃውሞ፣ ከውጭ አይን ባወጣ ግልጽ ትችትና ሙግት የበረታበት የኢሳያስ አፈወርቂ አገዛዝ አሰብን መልሶ ለማልማት አስቤያለሁ የሚል ፕሮፓጋንዳ እየነዛ ወጣቱ ወደ ጦርነት እንዲቀላቀል እየቀሰቀሰ ቢሆንም ከታማኝ ጠበቆችና ደጋፊዎች ግን ጦርነቱ አያድነንም፣ ከጦርነት ባለፈ ሌላ መፍትሄ መፈለግ ይሻል ሲሉ እንቅጩን ነግረውታን የተባለው ይኸው የሻዕቢያ ታማኞች የመፍትሄ ሀሳብም ኤርትራ በጦርነትም በዲፕሎማሲውም ግንባር ዘምታ ኢትዮጵያን ማሸነፍና ወደቡን የራሷ አድርጋ መቀጠል እንደማትችል ያረጋገጠ ሲሆን ኤርትራውያኑም በአሰብ ላይ ያላቸው ተስፋ እየተማጠጠ ስለመሆኑ አመላካች ነው እየተባለ ይገኛል። ከሰሞኑ በካይሮ በነበራቸው ቆይታ ከግብፁ ሚዲያ ጋር በነበራቸው ቃለ ምልልስ ሀያላን ሀገራት ወደ ቀይ ባህር እጃቸው እንዳያስገቡ ማድረግ አለብን፣ ለአሜሪካም፣ ለአውሮፓ ህብረትም፣ ለቻይናም ይሁን ለሩሲያ የጦር ሰፈር በዚህ ቀጠና ላይ እንዲገነቡ መፍቀድ የለብንም ሲሉ የተደመጡ ኢሳያስ አሁን ከታማኝ ደጋፊዎቻቸው ጭምር አሰብ ከዚህ በኋላ ለወታደራዊ አገልግሎት ካልሆነ ለንግድ እንቅስቃሴ የሚሆን ምንም ጠቀሜታ የለውም፣ ስለዚህ አካባቢውን የጦር ቀጠና እናድርገውና ለሀያላኑ አሳልፈን ከመስጠት ውጪ አማራጭ የለንም የሚል ያልተጠበቀ ምክር ደርሷቸዋል። ሁለተኛው ምርጥ ስትራቴጂካዊ አማራጭ በሚል ለሻዕቢያ የተላከው ይኸው ምክር ሀሳብ የአሰብ ወደብ ፖለቲካዊና ስትራቴጂካዊ ጠቀሜታ አለው። ነገር ግን ወደ ዘመናዊ የንግድ ወደብ መቀየር በመቶ ሚሊዮኖች የሚቆጠር ዶላር የሚጠይቅ ከመሆኑ ይህም ግዙፍ ሀብት ከኤርትራ ወቅታዊ የፋይናንስ አቅም በላይ በመሆኑ እንደዚህ አይነት ሀሳብ ማሰብ ከቅዠት ውጭ እውን ሊሆን አይችልም። ምክንያቱም ወደቡ መልሶ ቢለማ እንኳን ኢንቨስትመንቱን ለመመለስ ብቸኛው ዋስትና ወደፊት በሚመጣው የኢትዮጵያ አስመጪና የወጪ ትራፊክ ስለሆነ በዚህ ፕሮጀክት ላይ መተማመን አገሪቱን ላላስፈላጊ አደጋ ያጋልጣል ሲሉ የአሰብ ወደብ ያለ ኢትዮጵያ ተሳትፎ እዚህ ግባ የሚባል ኢኮኖሚያዊ ጠቀሜታ የሌለው መሆኑን ግልጽ አድርጓል። ኤርትራ አሰብን እንደ ዘመናዊ የንግድ ወደብ ለማደስ ከሚደረጉ ማናቸውንም ሙከራዎች ከረጅም ጊዜ በፊት ትኩረት የሚሹ ሌሎች አፋጣኝ የሀገር ውስጥ ቅድሚያ የሚሰጣቸው ጉዳዮች አሏት የሚለው የኤርትራውያኑ ምክር ከዚህም በላይ የኢትዮጵያ ባለስልጣናት ሉዓላዊ የቀይ ባህር መዳረሻ ላይ ያላቸው ፍላጎት ከንግድ ይልቅ ከባህር ኃይል ጋር የተቆራኘ በመሆኑ አሰብን ለኢኮኖሚ ኮሪደርነት የማልማቱ ሀሳብ የበለጠ የማይታሰብ ያደርገዋል እያለ ሲቀጥል ይህንን ጉዳይ ለማቅለልም አሰብ ላይ የንግድ ሞዴል ከመከተል ይልቅ በቀይ ባህር ውስጥ ስትራቴጂካዊ ፍላጎቶችን ከሚጋሩ የክልሉ አጋሮቻችን ጋር በመተባበር ወታደራዊና የሎጂስቲክ ማዕከል ልትሆን ትችላለች ሲል ይጠቁማል። ግብጽና ሳውዲ አረቢያ የራሳቸው ስፍራ ከተሰጣቸው ወታደራዊ አጋርነቱን ያለምንም ማመንታት ይቀላቀላሉ የሚል መነሻ ሀሳብ የሚጨምረው ይኸው የአክቲቪስቶቹ ምክር ሀሳብ አሰብን እንደ ጅቡቲ ታጅራ ወደብ ለውጭ ኃይሎች አሳልፎ መስጠትን አማራጭ የሌለው መፍትሄ አድርጎ የሚያቀርብ ነው። ይህ አካሄድ የህዝብ ፋይናንስን ሳያደናቀፍ ሊገኝ የሚችል ገቢ ከማስገኘቱም በላይ የኢትዮጵያ መሪዎች ዓለም አቀፍ ሕግን የሚጻረሩና የኤርትራን ሉዓላዊነት የሚጠራጠሩ የማስፋፊያ ትረካዎችን ማሰራጨታቸውን የሚቀጥሉበት በዚህ ወቅት የኤርትራን የመከላከያ አቋም ያጠናክራል ሲል መክሯል።
አሰብ ወደብን ጠንካራ ወታደራዊ ሀብት መቀየር የሀገሪቱ ድንበሮች ለድርድር የማይቀርቡ መሆናቸውን ግልጽ ያደርገዋል የሚለው ምክር ሀሳብ እንዲህ አይነት የፖሊሲ ለውጥ ኤርትራ የባህር ዳርቻዋን እንድትጠብቅ ባቤል ማንደብ ኮሪደር ውስጥ ያለውን ደህንነት እንደሚያሻሽልና የወደፊት ቅስቀሳዎች አደጋ እንደሚቀንስ ይታመናል። መንግስታችን በእጁ ስር የበለጠ ውጤታማ ዕቅድ ከሌለው በስተቀር የወደቡ የወደፊት ዕጣ ፈንታ በብሔራዊ ደህንነት ጥቅሞች ላይ የሚተሳሰር እንዲህ አይነቱ ተጨባጭ አማራጭ እንደገና ለማጤን ጊዜው አሁን ነው ሲልም አጥብቆ መክሯል። በቀጣይ መረጃ ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀም። የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራ ጀመሩ። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታወቀም። ሚኒስትሩ ትላንት ዳር 9 ቀን 2018 ዓ.ም 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙ ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 ደርሷል ብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፈ 6 ሰዎች መካከል 3 ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታ በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርሚ ማዚንጋ ገልጸዋል። አምባሳደሩ ይህንን የገለጹት በኢትዮጵያ በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስቴር ዶክተር መቅደስ ዳባ ጋር ትላንት በተወያዩበት ወቅት ነው። ዶክተር መቅደስ የበሽታው የላቦራቶሪ ምርመራ ከታማሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጅነት እና የማህበረሰብ ተሳትፎን ጨምሮ አስቀድሞ የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴትስ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቋል ሲል ሚኒስትሩ በማህበራዊ ትስስር ገጹ አመልክቷል። በተያያዘ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምረዋል። ደቡብ ሱዳን ጤና ሚኒስቴር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊ ክትትልና ቁጥጥር ስራ እየተሰራ ይገኛል ብለዋል። በሀገሪቱ ቫይረሱ ለመከላከል የቅድመ ጥንቃቄ እርምጃዎች አስቀድሞ መጀመራቸው የተገለጸ ሲሆን በኢትዮጵያ ድንበር አካባቢዎች በተደጋጋሚ በሚደረጉ እንቅስቃሴዎች ምክንያት ካፔት ምስራቅ፣ ፒቦር፣ ፓቻላ እና አካቦን ከፍተኛ ስጋት ያለባቸው ወረዳዎች መሆናቸው ለይቷል ተብሏል። በተጨማሪም ኬንያና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳቤት እና ቱርካና አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጿል። የጋና ጤና አገልግሎትም የቅድመ መከላከል ዝግጅት ስራዎች እየተከናወኑ መሆኑንና የ24 ሰዓት ክትትል እየተደረገ መሆኑን አስታውቋል። በመጨረሻም ፕሮፌሰር ብርሃኑ ነጋ ዳውን የሚለው ተቃውሞ በርትቶባቸዋል። ለብልጽግና ስስ ልብ አላቸው በሚባሉ ደጋፊዎች ጭምር የሚታሙት ፕሮፌሰሩ ከዩኒቨርሲቲ ተማሪዎች እስከ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውግዘት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ተማሪዎች ተቃውሞ ከስልጣን እንዲለቁ እየተጠየቀ ባለበት አጋጣሚ ሙስሊሙን ከትምህርት እየገፉ ነው የሚል ከባድ ወንጀል ቀርቦባቸዋል። ከሰሞኑ የዩኒቨርሲቲ ተማሪዎች 1 ዓመት በነጻ የማስተማር አገልግሎት እንዲሰጡ አዲስ መምሪያ መርቀቁን ተከትሎ የተማሪዎች ተቃውሞ ዛሬም የቀጠለ መሆኑ ሲነገር ከደቡብና ኦሮሚያ የጀመረው ተቃውሞ ዛሬ አማራ ክልል ዩኒቨርሲቲዎች ማዳረሱ ተሰምቷል። የተማሪዎችን ተቃውሞ መበርታት ተከትሎ ታዲያ ትምህርት ሚኒስቴር ውሳኔውን ያጥፋል ወይስ በውሳኔው ጸንቶ ይቀጥልበታል የሚለው ጉዳይ እያነጋገረ ባለበት ወቅት ሌላ ትኩሳት ብቅ ብሏል። እሱም በአንዳንድ ዩኒቨርሲቲዎች የጸጥታ ማስከበር ስራ ላይ የተሰማሩ የፌዴራል ፖሊስ አባላት ተቃውሞ ለማስቆም በሚል የወሰዷቸው ያህል እርምጃዎች ተማሪዎችን ወላጆችን ማስቆጣቱ የተነገረ ሲሆን በቀጣይም ዩኒቨርሲቲዎች ሊዘጉ ይችላሉ የሚል ስጋት መፍጠሩ እየተነገረ ነው የሚገኘው። ይህ በእንዲህ እንዳለ በትግራይ ክልል በ52 የግል ኮሌጆች ላይ ስረዛና የእግድ እርምጃ መውሰዱን የክልሉ ትምህርት ቢሮ አስታውቋል። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወስን 9 ኮሌጆች የተጠየቁት እስኪያሟሉ የእግድ ቅጣት ተላልፎባቸዋል። የትግራይ የቴክኒክ ሙያና የስራ ፈጠራ ቢሮ በግል ኮሌጆች ላይ የስረዛና የእግድ ቅጣት መጣሉን ይህም ባለፉት 2 ዓመታት በትምህርት ባለሙያዎች የተደረገ ጥናት መሰረት አድርጎ መሆኑን ገልጿል። ከመንግስት ፍቃድ የተሰጣቸው ኮሌጆች ከትግራይ ጦርነት በኋላ የሚገኙበት ሁኔታ ለማወቅ ተከታታይ ጥናትና ድጋፍ ማድረጉን አስታውቋል። የስረዛ ቅጣት የተሰጣቸው 46 ኮሌጆች የተማሪዎቻቸው መረጃ በተገቢው መንገድ እንዲሰጡ አሳስቧል። የእግድ ቅጣት የተጣለባቸው 9 ኮሌጆች ደግሞ ሊያሟሉት የተጠየቁት አሟልተው ሲገኙ እግዳቸው ይነሳል ብሏል። ስረዛና እገዳው በማህበራዊ የትስስር ገጽ በተሰራጨ ደብዳቤ መስማታቸው እንዳበሳጫቸው ለቲግቫ ኢትዮጵያ መቀለ አስተያየት የሰጡት የግል ኮሌጅ ማህበር አመራሮች የኮሌጆቻችን የተማሪዎች ክብር የሚነካ ተግባርን የተፈጸመው ብለዋል። ኮሌጆቹ በትግራይ ደም አፋሳሽ ጦርነት ከፍተኛ ውድመት እንደደረሰባቸው የክልሉ የሚመለከተው አካልና የፌዴሪ የትምህርት ሚኒስቴር ያውቃሉ። በእንደዚህ ሁኔታ ያለፉት የትምህርት ተቋማት መደገፍ እንጂ ማገድና መሰረዝ አይገባም ሲሉ ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበረት ተከታትለን በትኩስ
ቪዲዮስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።